እሺ ታያለው በደንብ እሺ ዛሬ ጌታ ቢፈቅድ ብንኖር አንደኛ ጴጥሮስ ምዕራፍ 5ን እንጨርሳለን። ከዛ ሁለተኛ ጴጥሮስን እንደ ጌታ ፈቃድ እንጀምራለን። ሁለተኛ ጴጥሮስ ምዕራፍ 3 ምዕራፎች ነው ያሉት። ጊዜ ወስደናል። ሜቢ እስከ 4 ወር ቢያንስ ነው ለአንደኛ ጴጥሮስ። ያኛውን ግን ቶሎ እጨርሳለሁ ብዬ አስባለሁ። ሁለተኛው ጴጥሮስ ሁላችንም አንደኛ ጴጥሮስ ምዕራፍ 5ን እናውጣ። ከ6 ጀምሮ እስከ መጨረሻው አንብቢልን ሮዚዬ። እሺ በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠኑ ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ልቀጥል? ጨርሱ። እየመከርኳችሁና የምትቆሙባት ጸጋ እውነት የእግዚአብሔር ጸጋ እንድትሆን እየመሰከርኩላችሁ የታመነ ወንድም እንደሆነ በቆጠርኩት በስላዋኖስ እጅ በአጭር ጽፌላችኋለሁ። ከእናንተ ጋር ተመርጣ በባቢሎን ያለችው ቤተክርስቲያን ልጄም ማርቆስ ሰላምታ ያቀርቡላችኋል። በፍቅር አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። በክርስቶስ ላላችሁ ለሁላችሁ ሰላም ይሁን፣ አሜን አሜን። እሺ ጌታ ሲባርክሽ፣ ተባረኪ። አሜን። ደብዳቤውን ያው ሲጨርሰው ነው የምናየው። ቁጥር 6 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን በሉት? አዋርዱ። እንግዲህ ከላይ ያለ ሐሳብ አይደል? ከላይ ያለ ሐሳብ ነው ይዞ የመጣው። ሐሳቡም ስለ ሽማግሌዎችና ስለ ምዕመን ተናግሮ መጥቶ ነው ይሄንን ሐሳብ የሚናገረውና ሽማግሌዎች ማድረግ ያለባቸውን ሮል ሪስፖንሲቢሊቲ ከተናገረ በኋላ ምዕመኖች ጎበዝነን የሚሉ ወጣቶች ምን ማድረግ እንዳለባቸው ከተናገረ በኋላ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ብሎ ይናገራል። ስለዚህ ከላይ ይዞት የመጣው ሐሳብ ምን ነበር ያለው? የትህትና ህይወት፣ የትህትናን እንደ ልብስ ታጠቁት ይላል። በህይወታችን ላይ ሊታይ የሚችለው ሽማግሌዎችም ሆንን የቤተ ክርስቲያን ምዕመንም ሆንን መለያችን ትህትና መሆን አለበት። ለምን? ልብስ የለበስነው ልብስ የሚታይ ነው። ትህትናም የሚታይ ባህሪ ነው። የተከተልነው አምላክ የምንከተለው አምላክ ከሚፈልገው አንዱና ዋነኛው ባህሪ የትህትና ህይወት ነው። አንድ ቅዱሳን አንድ ሰው ሽማግሌም ሆነ አገልጋይም ሆነ ምዕመንም ሆነ ስለ ቃሉ ብሎ በትህትና ህይወት ሲመላለስ ምን ማለቱ ነው? እዚህ ላይ ራሱን ከኃይለኛው ከእግዚአብሔር እጅ በታች ማዋረድ። ሎት ከሰው እጅ አይደለም፣ ከእግዚአብሔር ከኃይለኛው ከእግዚአብሔር እጅ በታች ራስን ማዋረድ እንደሆነ ቃሉ ይነግረናል። ትህትና ህይወት
ትዕቢተኛን እግዚአብሔር ይቃወማል ይላል። እግዚአብሔር ከሚጠላው ባህሪ ትዕቢትን፣ ትዕቢት ሰይጣንን ከነበረው ታላቅ ክብር ሉሲፌር የነበረ የእግዚአብሔር ክብር በሁለት ነገር ነበር የተቀባው። አንደኛ የአምልኮን ስርዓቱን የተቀባ ኪሩብ የነበረ ነው። አምልኮ ፓርቱን የሚይዝ ኢማጂን፣ በእግዚአብሔር ፊት የሚቆም ታላቅ የተቀባ ኪሩብ የነበረ መልአክ ነው። ሉሲፌር ይብለዋል፣ የንጋት ኮከብ። እንደዚህ አይነት ታላቅ ክብር የነበረው እሳት የነበረው ከማማሩ ከውበቱ የተነሳ ታገኙታላችሁ። ኢሳይያስና ሕዝቅኤል ላይ ታገኙታላችሁ ስለ ሰይጣን፣ ስለ ሉሲፌር ስለቀደመው ክብሩ። ይሄን ሁሉ የተሰጠውን ክብር ግን እምቢ ብሎ ትዕቢት ውስጡ ላይ ነክሶ እንደ እግዚአብሔርን መሆን ፈልጎ ዙፋኑን ከእግዚአብሔር በላይ ከፍ አድርጎ መስራት ፈልጎ የሐሳብ ወደሱ በመጣ ጊዜ ብሎ ያንን ሐሳብ ደግሞ ከነበሩት ከመላእክቶች የሚመራው ብዙ መልአክ ከሚመራ ለአንድ ሶስተኛው አጋርቶ በዚህ የተነሳ እግዚአብሔር ያንን እሳት ከሱ ላይ ነጥቆ አውጥልቆ እንዳልነበረ አድርጎ ወደ ምድር እሱና ከሱ ጋር የተከተሉትን መላእክቶች ሁሉ ወረወራቸው። እንዲያውም ሌላ ትምህርት አለው። ምድር ባዶ ነበር ይላል። እሱ ሲወረወር ይባላል። እሱ ያው ዲፕ የሆነ ትምህርት ነው። ምንም ያን ያህል እንትን አይደለም። ግን ከነበረው ክብር በትዕቢት ምክንያት ትዕቢት በመንገሱ የተነሳ ክብሩን አጥቶ አሁን ቀኑን ተቆጥሮለት ለዘላለም ከዛ ክብር ወጥቶ ለዘላለም ሊቃጠል ሂደት ላይ። ለምን? ትህትናን መምረጥ ሲገባው ትዕቢትን። ስለዚህ እግዚአብሔር ለትሑታን፣ ትሑት ለሆኑ ሰዎች፣ በኑሯቸው ትሑት ለሆኑ ከወንድሞች ከእህቶች ጋር ባላቸው ግንኙነት የትህትናን ነገር የመረጡ በትዳራቸው ላይ ዝቅ ብለው ለእግዚአብሔር ቃል ብለው በትዳራቸው ትሑት የሆኑ ከወንድሞች ከእህቶች ከቤተሰብ ከሰዎች ጋር በሚኖራቸው ግንኙነት በትህትና ለሚሄዱ የእግዚአብሔር ቃል ምን ይላል? እግዚአብሔር ለትሑታን ጸጋን ምን ይላል? ይሰጸጋል። ነፃ የሆነውን ስጦታ እያየው ያንን ሰው ይሄ ልጄ እንዲጎሎታል፣ ይሄ እንዲህ ለልጄ ያስፈልገዋል፣ ይሄ በእንደዚህ አይነት በመከራው በተለያየ ነገር ውስጥ ያሉ እግዚአብሔር ጣልቃ እየገባ እግዚአብሔር ፊቱ ወደሱ ነው የሚሆነው ፊቱ። ለምን? ያ ሰው የእግዚአብሔርን ቃል አክብሮ እያወቀ እንዳላወቀ መስሎ ሞኝ ሆኖ ስለ እግዚአብሔር ቃል ብሎ ራሱን በማዋረዱ የተነሳ እግዚአብሔር ያከብራል። ስለዚህ ምን ይላል? እንግዲህ በጊዜው አያችሁ፣ በትህትና ህይወት መመላለስ ነው የኛ ኃላፊነት። ግን እግዚአብሔር ለካ ለሁሉ ነገር ጊዜ አለው። ለሁሉ ነገር ጊዜን ቆጥሮለታል። ዮሴፍን ሄደ በእግዚአብሔር ፊት ይህንን ኃጢአት አላደርግም፣ እንደዛ በማድረጉ የተነሳ ወደ መከራ ነው የገባው። ወደ ድል ወደ ምናምን አልገባም። መከራ ስንት ዓመት ታሰረ። እባካችሁ ይህንን ለንጉሱ ንገርልኝ አለው። ረሳው። በእስር ቤት ውስጥ ስለ እግዚአብሔር ቃል ብሎ ያ መከራ በሕይወቱ ላይ አመጣ። እግዚአብሔር ለሁሉ ነገር ጊዜ ያለው አምላክ፣ በጊዜው ሁሉን ውብ የሚያደርግ አምላክ፣ የለም ሲባል የሚመጣ አምላክ፣
ስለኛ ስለኔ ስለናንተ ስላንቺ ሳይሆን ስለ ቃሉ ብሎ ይሄ ቃል ከሚያልፍ ሰማይና ምድር ቢያልፍ የሚቀለው ጌታ ስለ ቃሉ ብሎ በጊዜው ይመጣል። በጊዜው ሁሉም በጊዜው ሙሴ ያ በቃ ክብር ህዝቡን ነፃ ለማውጣት ብሎ እየኖረ ያለ በራሱ ጊዜ ቢወጣም ምድረ በዳ ሄደ። እግዚአብሔር የረሳው መስሎታል። እግዚአብሔር አልረሳው። 80 ዓመቱ ላይ እግዚአብሔር በክብር ተገለጠ። ለእነ አብርሃም እግዚአብሔር በጊዜው መጣ። እነሱ አረጀን ቢሉ እነሱ የኔ ስጋ አረጀ፣ የሳራ ማፀን ሙት ሆኗል፣ እግዚአብሔር ታዲያ የተናገረው የት አለ ቢሉ መቼ 75 ዓመቱ ላይ ተጠራ። 85 10 ዓመት ጠበቀ። 10 ዓመት ከጠበቀ በኋላ አይ በቃ እግዚአብሔር ረስቶኛል፣ ረሳው፣ አልመጣም ብሎ ወደ አጋር ጋር ገባ። እግዚአብሔር መጣ። ኖ ጠብቀኝ አለው። እንደገና ከ85 ዓመት እስከ 99 ዓመት 14 ዓመት በመሃል አለ። እግዚአብሔር ጸጥ ያለው ምንም ቃሉ ላይ አይናገርም። እግዚአብሔር ሲናገረው ማናይም 14 ዓመት ከ85 ዓመት 75 ተጠራ። 85 ዓመት ላይ እግዚአብሔር መጣ። ነው እኔ ኤልሻዳይ ነኝ አለው። እግዚአብሔር አብርሃም ፈራ። በቃ የተወለደው ኤቤኔዘር ይወርሰኛል አለው። እግዚአብሔር ምን አለ? አትፍራ፣ ከጉልበት የሚወጣው ነው የሚወርስ። ለምን? እኔ ኤልሻዳይ ነኝ። ከዛ እንደዛ ብሎት እንደዚህ ያደርግልሃለሁ ብሎ እግዚአብሔር ጠፋ። ስንት 14 ዓመት ጠፋበት። ከ85 ዓመት እሱ ሸመገልኩ ባለ ታይም ላይ ሳራም ማፀኗ ሙት በሆነበት ታይም ላይ እግዚአብሔር መጣ። ግን ስጋው ነው እንጂ እያረጀ የመጣው፣ የሳራ ማፀን ነው እንጂ እያረጀ የመጣው፣ ውስጣዊው ሰው ግን እያደገ እሱ ባረጀ ቁጥር የገባውን የተስፋ ቃል እንደሚጠብቅ አብልጦ እየተረዳ ይላል። የሱ ነገር እየሞተ በመጣ ቁጥር ግን በመንፈሱ ምንድነው እግዚአብሔር እንደሚያደርገው አጥብቆ እየተረዳ ይላል። ሮሜ 4 ላይ ስታነቡ በእምነት በረታ እንጂ በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላካችን ፊት ይላል። እግዚአብሔር ምንድነው? የሌለውን እንዳለ የሚጠራ እናንተን ሲናገራችሁ ሲያያችሁ የተናገራችሁ የተስፋ ቃል በፊቱ አለ ለእያንዳንዳችን። ግን በእኛ ካልኩሌሽንም ባይመጣም እግዚአብሔር ግን በራሱ ታይም ይመጣል። ስለዚህ ምን ይለዋል? በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ብሎ ራሳችሁ ለማ ለቃሉ እግዚአብሔር በሰጠው ስርዓት መሪዎችን ማክበር አለብን። አዎ በጣም ሁሉንም መሪዎች መንፈሳዊ መሪዎቻችንንም መንግስታት ለምን ቃሉ ስለሚል ወንድሞቻችንን ማክበር አለብን። አዎ ለምን? ከድርጊታቸው ጥሩ ስላደረጉ ነው አይደለም፣ ቃሉ ስለሚል። ባል ለሚስት በትህትና መውደድና ማክበር አለበት። ለምን? የእግዚአብሔር ቃል ስለሚል። ሚስት ለባሏ በፍቅር እንደሳ መገዛት አለባት። እንዲያውም አንዳንዶች በጣም ያስቁኛል። እዚህ ሀገርማ እኮ በቃ አይደለ ነፃነት ሀገር እኮ ነው፣ ሁሉ እኮ እኩል ነው ይላሉ። ወንድ ሴት እኮ እኩል ነው። ለምን? ሀገሩ፣ ስርዓቱ፣ ህጉ እንዴት ያሳዝናል! እንዴት ያሳዝናል! አዎ ያ እኩል ሊሆን ይችላል። ይሄ አይነት አስተሳሰብ፣ ይሄ አይነት
መረዳት ከልዑሉ ከእግዚአብሔር ቃል ከእግዚአብሔር ሕይወት ግን ምን ያደርገን? ያጎላል። ከእግዚአብሔር ቃል በሕይወታችን ላይ የሚገለጥበት ያንን ይይዘዋል። ለምን? አስተሳሰቡ ትክክል መጽሐፍ ቅዱሳዊ ስራ። ሚስት ባሏም ጥሩ ላይሆን ይችላል፣ ባህሪውም ላይ መቻት ይችል ይሆናል። እንዲሁም ተቃራኒ ስለ እግዚአብሔር ቃል ራሳችን የምናስገዛው ስለፈራን ወይ ምናምን ስለሚያኖረን ስለማታኖረን አይደለም። ስለ ቃሉ ብለን ባዋረድን ጊዜ እግዚአብሔር በእውነት ታማኝ ነው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን አድርጉት? አዋርዱ። ከዛስ አዋርዱት፣ እርሱ ስለ እናንተ ያስባልና። ራሳችንን ስናዋርድ ነገሮቹ እስሙዝ ናቸው ማለት አይደለም። ላይሆኑም ይችላሉ፣ ሊሆኑም ይችላሉ። የሚያመች ሰርከምስታንስ ሊኖር ይችላል፣ ላይኖርም ይችላል። ስለዚህ ስናዋርድ ሊያስጨንቁ የሚችሉ ነገሮች በሕይወታችን ላይ ይኖራል። የሚያስጨንቁ ያንን በማድረጋችን ያን የትህትና መንገድ በመሄዳችን የተነሳ ሊያስጨንቁን የሚችሉ ነገሮች ይኖራል። የእግዚአብሔርን ቃል ለመጠበቅ በመወሰናችን የተነሳ የእግዚአብሔር ቃል ግን ምን ይላል? እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት። ይሄ ስቴፕ ገና ስንሄድ በእግዚአብሔር ላይ ታምነን ከሚሰማን ስሜቶች አልፈን በእግዚአብሔር ቃል ላይ ተደግፈ ስንጥል ደግሞ ለካ ሌላም አለ። ሰይጣን የሚባል የሚዞረን ምን ይላል? በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራልና። የዲያብሎስ ደግሞ ምን ይለናል? ይዞረናል። ለምን? ከዚህ ቃል ውጪ ህይወታችን እንዲህ በእግዚአብሔር ላይ ታመነውን እምነታችንን ለመውሰድ እኛን አስጨንቆ ከእግዚአብሔር ቃል ላይ በታመነው ጥለን በራሳችን የሆነ መንገድ እንድንሄድ የማይተኛ ጠላት አለን። ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራል። የሚውጠውን ፍለጋም የእሱን አስተሳሰብ ለመክተት ለመመረዝ ምን ይላል? ይዞራችኋል ብሎ አስቀድሞ የእግዚአብሔር ቃል ይነግረናል። በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራልና። በዓለም ያሉ ወንድሞቻችን ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙ ብሎ የእግዚአብሔር ቃል ይዞረናል። ሐሳቡን እኛ ላይ ለመክተት ይዋሻል። ሰይጣን ይዋሻል። የውሸት አባት፣ የውሸት አምላክ አእምሮአችን ላይ ይነግረንና ከፍቅር ውጪ ከትህትና ውጪ የምንሄድበትን መንገድ ይነግረናል። ስለ ሰዎች እንዲኮ ፈልጎ ነው፣ እንዲኮ ሊያደርግ ነው፣ እንዲኮ ነው የሚልሽ፣ እንደዛ አይነት እኮ ነው፣ እንደዚህ ነው ላንቺ ያለሽ አስተሳሰብ፣ የተለያየ ነገር ይዋሽንን አእምሮ ውጊያው ጦር ሜዳው አእምሮ ላይ ስለሆነ እኛ ከትህትና ውጪ የሆነ መንገድ እንድንሄድ ብዙ ሰዎች ይህንን መንገድ ባለመሄዳቸው የተነሳ ብዙ ነገራቸው የፈረሰባቸው፣ ብዙ ነገራቸው የተናገሩ ከዚህን መንገድ ውጪ በመወሰናቸው የተነሳ አንደኛ በእግዚአብሔር ላይ ባለመታመን፣ ሁለተኛ ከጠላት የሚወረወርላቸው ሀሳብ ተቀብለውት የራሳቸው ሀሳብ መስሏቸው ያንን በማድረጋቸው የተነሳ ብዙ ነገራቸው የተናጋባቸው ሰዎች አሉ። የእግዚአብሔር ቃል ግን አስቀድሞ ይነግረናል፣ እንዲህ ብሎ ይነግረናል። ደስ የሚለው እዚህ ላይ ይሄ የምናልፍባቸው የህይወት መከራዎች የእግዚአብሔርን ቃል ለመጠበቅ ወስነን በምንሄድባቸው መንገዶች ለካኛ ብቻ አይደለንም።
ምን ይላል? በዓለም ያሉት ወንድሞቻችሁ ያንን መከራ በሙሉ እንዲቀበሉ እያወቃችሁ የጽድቅን መንገድ፣ የትህትናን መንገድ፣ እግዚአብሔር ያለበትን መንገድ ስንወስን ስሙዝ ነው አይደለም፣ ስሙዝ አይደለም። ግን ያንን መንገድ የሆነውን ስንመርጥ መከራ በሕይወታችን ላይ ይመጣል። ይሄ ግን የእግዚአብሔር ቃል በዓለም ያሉ ወንድሞቻችሁም ይሄንን መንገድ ሁሉ የሚሄዱ ናቸው። ስለዚህ እናንተ ብቻችሁን አይደላችሁም በዚህ መንገድ ላይ የምትሄዱት። አንዳንድ ሰይጣን አንተ ብቻ የሆንክ አድርጎ አስመስሎን ያቀርብልናል። ግን አይደለም። በዓለም ያሉ ወንድሞች እንዲያውም ከኛ የባሰ በብዙ መከራ ውስጥ ተፈትነው ያልፋሉ። ያው በቅርብ ይብን በኤርትራ ሀገር ያሉት ወንድምቶቻችን በዛ ሙቀት ነው የታሰሩበት። ኮንቴነር ነው ሙቀቱን አስቡ። ለስንት ዓመታት። ስለዚህ እናንተ ብቻ አይደላችሁም። በዓለም ያሉ ወንድሞቻችሁ ሁሉ በእንደዚህ አይነት መከራ ያልፋሉ። ስለዚህ ምን አድርጉት? ጸንታችሁ በእምነት እንዲቀበሉ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነታችሁ ጸንታችሁ ተቃወሙ። ጸንታችሁ ማለት ስንቃወመው አንዳንድ ወዲያው ነገሩ ይሄዳል ማለት ላይሆን ይችላል። ግን ጸንታችሁ በእምነታችሁ እምነታችን ሳይወሰድብን እስከ መጨረሻው ጸንተን ተቃውመን የእግዚአብሔር የሆነውን መንገድ እንድንሄድ ጴጥሮስ እዚህ ላይ ለጸሐፊዎች ያበረታታል። መጨረሻ ላይ ዛሬ ትንሽ ሰፋ ብዬ የማወራው በዚህ ቁጥር ላይ ነው። ቴክስት አድርጌዋለሁ። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋቸዋል፣ ያጸናቸዋል፣ ያበረታቸዋል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን አሜን ብሎ በጣም 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 ደስ በሚል ቃል ሐዋርያው ጴጥሮስ ደብዳቤው ይዘጋል። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ በክርስቶስ ኢየሱስ ወደ ዘላለም ክብር የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ አያችሁ፣ መከራ ባይኖር ኖሮ ጥሩ ነበር። ግን መከራ አለ። ግን መከራዋን ሲነግረን ምንድነው? ለጥቂት ጊዜ መከራውን ከተቀበላችሁ በኋላ በጣም ደስ ይላል። ራሱ ፍጹማን ያደርጋቸዋል፣ ያጸናቸዋል፣ ያበረታቸዋል ብሎ ይናገራል ራሱ። ስለዚህ መከራ ጥቂት ናት፣ ጥቂት ጊዜ ናት። አሁን እኛ ብንኖር 70 80 90 120 ብሎ እግዚአብሔር ያው ገድቦታል። አንዳንዶቹ አለፍን የሚሉ ሰማለሁ፣ አንዳንዴ 124 150 ሰማለሁ። ብቻ ከ80 በላይ ድካም ነው ብሎ መጽሐፍ ቅዱስ ይነግራል። በዘላለም ዓይንና 120ውን ስታስቡት እስቲ ምንድናት 120? በቃ 120 የምንኖርባት አሁን የምንኖርባት እድሜ ጥቂት ነው። ለምን? ዘላለም የሚባል ነገር አለ። ዘላለም ለዘላለም እንኖራለን። ስለዚህ አሁን እየኖርነው ባለው
ህይወት ላይ ጌታ ራሱ ጌታ ምን ይለናል? ለጥቂት ጊዜ መከራ ከተቀበላችሁ በኋላ ለካ መከራ በህይወታችን ላይ ይመጣል። እኔ አሁን ለንደን እንኳን ከመጣው ጌታን አግኝቼ ጌታን ያገኘሁት ህንድ ሀገር ነው ጌታን የተቀበልኩት። እዚህ ከመጣው በተለያየ መከራ ውስጥ ህይወቴ አልፏል። እንደ ቤተሰቤ በሀገር ቤትም በተለያየ አልፈናል፣ እያለፍን ነው። እዚህም ያለው እናልፋል። ልጆቻችን በተለያየ ያው ስለማናወራው ማለት በቅርበት ስለማንገናኝ እንጂ በተለያየ እናልፋል። እናንተም በተለያየ መከራ ውስጥ ህይወታችን ያልፋል። አንድ ነገር ግን የምንናገረው የእግዚአብሔር ታማኝነትን ግን አይተናል። ያ የመጣው መከራ ይዞን ምን አልወሰደን? ለምን? ከታማኙ ከአምላካችን የተነሳ። የተለያየ ነገር ልነግራችሁ እችላለሁ። ከሰይጣን ጋር ያለው የሚያመጣው መከራ አንዳንዴ ፊት ለፊት ተገልጦ እንኳን ተበርናክልን የገዛን ጊዜ የገዛን ቀን ያን ቀን ሌሊት ቤት ፊት ለፊት ነፍሴ ወጣች እስክል ድረስ የነበርኩበትን አውቃለሁ። የተለያየ አሁን እንዲህ ብንናገረው የተለያየ መከራ ውስጥ እናልፋለን። አንድ ልጅ አይ ቲንክ እዚህ ውስጥ አለ ልበል ዛሬ አይ ዶንት ኖ ብቻ አንዳንድ ጊዜ ይገርመኛል የሚያልፍበት መከራ በቤተሰቡ በልጆቹ በተለያየ ነገር እያለፈ ቸርች ሳገኘው በፊቱ ላይ የማየው ደስታ ልነግራችሁ አልችልም። እና እንኳን መከራ ውስጥ የሚያልፍ አይደለም ተውት። ከዛ በኋላ ይነግረኛል እንዲሆኜ ሲለኝ አቤት የእግዚአብሔር ክብር፣ አቤት በሱ ላይ የማየው የእግዚአብሔር ጸጋ። በሱ ላይ የማየው የእግዚአብሔር ጸጋ ፊቱ ላይ ያለው የእግዚአብሔር ሞገስ ዲቴል ሲያወራኝ ግን ሰው አንዳንዴ ቆሞ እንኳን የሚሄድ የማይቻልበት ሰላሙ ተጠብቆ እያገለገለ እንትን አይደለም። ይሄ ወጣ መከራው ሲመጣ ጥፍት የሚል መከራ ደግሞ ሲጠፋ መጥቶ ደግሞ አገልግሎቱን የሚቀጥል ባህሪ ሳይሆን የማይቀየር እንደዚህ ኮንስታንት የሆነ ይወጣል። ልጁን ሆስፒታል አድሮ እንደዚህ ታሞ ሌላም ሰው ደግሞ ከጎን ታሞ ምን እነዛን አስተናግዶ መጥቶ ደግሞ የእግዚአብሔር ቤት ያለ ለምን? የጌታ ረድኤት ከአጠገቡ ጋር ቆሞ እያበረታው እያጽናናው ሰላሙን አብዝቶለት እስከ ዛሬ በሕይወት ብዙዎቻችን። ስለዚህ እዚህ ጋር ምን ይላል ሲነግረን? በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ። አያችሁ፣ አሁን ፕሮብሌማችን የኛ ብዙ ጊዜ ፎከሳችን ምኑ ላይ ነው? መከራው ላይ። ሰይጣን ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራል። ሲዞር ደግሞ የሚነግረን የጎደለንን ነገር ይነግረናል። የጎደለንን ነገር እንዲጎልሃል፣ አንተ እኮ አላገባ፣ አንተ እኮ እንደዚህ፣ አንተ እኮ እንዲህ አላዳመጥንም፣ እኔ ህይወቴ ክርስቶስ ነው ብለን የሚመጣውን የእሱን ስንወረውረው ደግሞ በሰው በአንደበት ይመጣል። አዚፍ የሆነ ነገር እንደጎደለን አድርጎ ሙላታችን ኢየሱስ ሆኖ ሳለ እሱን ስናለው አንተ እኮ አልወለድክም፣ አንተ እኮ ልጅ ጎሎሃል፣ አንተ ይላል። የማይለው የለም። በእሱ ላይ ጸንተን ደግሞ በአንደበት ይመጣል። ይሄ ጎደለ። ሰይጣን
እኛ ሊያመን በሚችለው ፓርቲ ይመጣና ሰላማችንን ደስታችንን በክርስቶስ ያገኘነውን እረፍት ለመውሰድ የማይጠቀመው ስትራቴጂዎች ተኮፍ መኖሪያ የለም አንተ እኮ ፈቃድ የለም አንተ እኮ ገንዘብ የለም አንተ እኮ ሰው ጋር ብቸኛ እኮ አንተ እኮ እንዲህ ነህ አንቺ እኮ እንዲህ ነሽ አንቺ እንዲህን አድርገሽ እግዚአብሔር ይቅርሻል እንዴት ማይለው ነገር የለም ፎከሳችን ምን ይሆናል ወደሚነገረን ነገሮች ይሆናል ወደሚነገረን ግን ትክክለኛ የክርስትና ህይወት ብዬማም መጽሐፍ ቅዱሳዊ የሆነ ህይወት መከራው ላይ ፎከስ ከሆንን መከራው ያሰጥናል ልክ ጴጥሮስ ምንድን ያደረገው ውሃው በበረታ ጊዜ አይደል አይኑ ከክርስቶስ ላይ አነሳና ወጀቡ ላይ ሲሆን መስመጥ ጀመረ አሁን ባለንበት ነገር ላይ ፎከሳችን ምድራዊ ከሆነ እንሰምጣለን የክርስቶስ የሆነው ደስታ ከህይወታችን ይርቃል የክርስቶስ የሆነው ሰላም ከህይወታችን ይወሰድብናል ፎከሳችን መከራው ላይ ምናልፍበት ላይ ብቻ ከሆነ አላደለ ሁኔታው ላይ ብቻ ከሆነ ያ ህይወታችን ሊሰምጥ ይችላል የክርስቶስን ደስታ በህይወታችን ላይ ልናጣው እንችላለን ግን እዚህ ላይ ሐዋርያው ጳውሎስ እንዳለላቸው ምን ይላል በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ አያችሁ ማወዳደር ያለብን የዘላለም ክብሩንና ለጥቂት ጊዜ ያለው መከራ የተጠራን የጠራችሁ ክርስትና ጥሪ ነው ተጠርተናል ተጠራ የተጠራ ነው ደግሞ ምንድነው ወደ ዘላለም ክብር ለዘላለም ልንከብር ለዘላለም ከብረን ልንኖር ለመቼ ለዘላለም ይህንን ቃል ሊሽር የሚችል ኃይል የሌለ ሊቋቋም የሚችል ኃይል የሌለ ለዘላለም የጠራን ደግሞ ጌታ የያዘው ይሄ ለዘላለም ያለው ርስታችን የተያዘው ደግሞ በእግዚአብሔር ኃይል ተጠብቆላቸዋል እግዚአብሔር ለዘላለም የያዘው ክብር ትልቁ ፎከሳችን መሆን ያለበት ወንድሞቼ እህቶቼ ይሄ የዘላለሙ ክብር እኛነታችንን ኮረሰው ማንነታችንን እየወረሰው ከመጣ በዚህ መነጽር በዚህ በዘላለም ክብር መነጽር ወርደን የምናልፍባቸውን የአሁኑ መከራዎችን ስናይ ጥቂት አቅም እናገኝ ጉልበት እናገኛለን መከራችን አያሰጥመንም ከመከራችን በላይ ሆነን ምን መሄድ መሻገር እንችላለን መቼ በዛ መነጽር ነገሮችን ካይ ስንወርድ በትዳራችን ልንቸገር እንችላለን ሚስታችን ኃይለኛ ልትሆን ትችላለች ባላችን እንዲህ ሊሆን ይችላል ወገኖች ሆይ አሻቅበን ካላየን ያ ነገር ይወርሳል ኃይለኛ ስትሆን አንተም ኃይለኛ ትሆናለህ እሱም ኃይለኛ ተሳዳ ያም ይሆናል ምን ይሆናል አብሮ ማለቅ አብሮ ከእግዚአብሔር ሐሳብ መውጣት አብሮ እግዚአብሔርን መበደል ይሆናል መቼ ፎከሳችን እዛ ላይ
ግን ጥቂት ጊዜ ነው ብዬ ካሰብኩ ከባለቤቴ ጋር አካል ናት፣ አንድ አካል እንደሆን ቃሉ ይነግረናል። ከአካል ጋር ካለው ጋር በፍቅር ተቻችዬ እኖራል። ተቻችለን ለምን ጥቂት ናታ? እሷ ኃይለኛ ናት፣ እሷ አታከብረኝም፣ እሷ እንዲህ ናት። እኔ የእግዚአብሔር የሚጠይቀኝ ጥያቄ ምንድን ነው? አንተ መልካም አድርግ፣ አንተ ውደዳት፣ አንተ መልካም አድርግላት። አንድ ቀን እኮ በዙፋኑ ፊት ትቀርባለህ። በዙፋኑ ፊት ቀርበህ ስትጠየቅ የምትጠየቀው እኮ ስለ እሱ አይደለም፣ ስለ አንተ ነው። ለራስ መልስ ሰጣለህ። አንተ የእግዚአብሔርን ቃል የምትጠብቅ ከሆነ፣ የእግዚአብሔርን ቃል የምትታዘዝ ከሆነ፣ ቃሉ እንደሚለው የምትኖር ከሆነ፣ ኃይለኛም ሆነች ኃይለኛም ባትሆን ሚስትህን በወደድካ ቁጥር፣ ሚስትህን ባከበርካ ቁጥር ከኔ ጋራ ለዘላለም የሆነ ብድራት እሰጥሃለሁ ስለሚለን ያጥራል ህይወታችንን ይመሩ። የገባሁት እኮ ኪዳን በእግዚአብሔርና በሰው ፊት ነው ብሎኛል። ስለዚህ ይሄ አጭር ታይም ላይ ነው አይደል? በአጭሩ ታይም ታግሼ ችዬ እኖራለሁ የምንልበትን አቅም የምናገኘው በዚህ መንፈስ ህይወታችን ሲሞላ በመንፈሱ ካለበለዛ ግን ህይወታችን በብዙ ውጣ ውረድ ውስጥ ያለ ከሰዎች ጋር ከሁሉ ጋር መተርጎም እንችላለን። ይሄኛው የዘላለሙ ነገር ከወረሰን ከሰው ጋር ለመኖር ይቀለናል፣ በሰላም ለመኖር ይቀለናል። ሲሰድቡ መልሰን አንሳደብም። ለምን? ክፉን በክፉ አታሸንፍ ተብሎ ተጽፎልናል። በመልካም አሸንፍ። በቀል የኔ ነው ብሏል። ጌታ ነው በቀሉ፣ ጌታ ጋር ነው ያለው። አንተ ግን ጠላትን አብላው፣ ጠላትን አጠጣው ይላል። አያችሁ፣ የሚጠሉን ሰዎች የሉም አይደለም? ይኖራሉ። የኛ የሆነው መልስ ግን ትክክለኛ የሆነ አካሄድ የምንሄደው ይሄ ቃል ህይወታችንን ሲወርስ። ስለዚህ እዚህ ላይ በጣም በቃ ውስጤ በጆይ ሲሞላ ነበር። ይሄ ያለን በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ። የጸጋ ሁሉ አምላክ ማለት ነፃን ጸጋ የሚሰጥ፣ ነፃን ስጦታ የሚሰጥ የጸጋ ሁሉ አምላክ። እንዲያውም በጣም ኤፌሶን 2 ላይ በጣም በቃ ባለፈው በጣም ሲባርከኝ የነበረው ክፍል በጸጋ ድናል በሚመጡት ዘመናት በክርስቶስ ኢየሱስ ላለው ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማይ ስፍራ ከእርሱ ጋር አስቀመጠን። ምንድን ነው ይላል? በጸጋ ድናል በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። ይሄ የጠራን ጸጋ እንዲሁ ያዳነን ጸጋ እንዲሁ በነፃው ነው የዳነው አይደል? ይሄ ጸጋውን ባለጠግነት ያሳይ ዘንድ የማይገባንን እኔና እናንተን ከሞት አውጥቶ ዝም ብሎ አውጥቶ አላኖረንም። ከሞት በሲኦል የነበረውን ከዛ አወጣና ወዴት ወሰደን ይላል? ወደ ክርስቶስ ወደ ሶስተኛው ሰማይ በሰማያዊ ስፍራ በክርስቶስ ቀኝ ምን አረገን ይላል? አስቀመጠን ይላል። ከድቅድቅ ጨለማ ወደሚደነቀው ብርሃን አፈለሰን። ፍልሰት ነው የተካሄደው በሕይወታችን። በክርስቶስ ቀኝ ነው ያስቀመጠን። ይህም የጸጋውን ባለጠግነት ያሳይ ዘንድ በክርስቶስ ኢየሱስ አስቀመጠን እያለ። ስለዚህ
የተጠራ ነው ለዘላለም ልንከብር። አይዊሽ ቸርች ውስጥ ሆነን እያየዋችሁ ይህን ነገር ብናቅ ፊት ለፊት እየሆን እያንዳንዳችን የተጠራ ነው ለዘላለም ለዘላለም ምንድንለው እንድንከብር ነው። ይሄ እውነት ወደ ውስጣችን ገብቷል? ያን ያህል አልገባም። ከየሰዎች ይለያያል። ከየሰዎች ይሄ እውነት በመንፈሳችን ውስጥ የታተመው ይለያያል። ይሄንን ለዘላለም የከበርንበትን ክብር ሄደን ብቻ አይደለም የምናየው ወገኖች ሆይ፣ ይሄ መንፈስን እየሞላን ሲመጣ ይሄ ነገሩ እየታየን ይመጣል። ለምን? ይሄ የወረስነው የእግዚአብሔር መንፈስ አለን አይደል? ውስጣችን የመንፈሱ ከመንፈሳችን ጋር ከእግዚአብሔር መንፈስ ጋር ይገናኛል። ያ ነገር ክሊር እየሆነለት የውስጣዊው ሰው አዲሱ ሰው የበለጠ እያደገ የበለጠ እየጎለመሰ የበለጠ እየሮጠ የበለጠ እየጠነከረ ሲመጣ የበለጠ አይኑ የተከፈተ ይሆናል። ስለዚህ አሻቅቦ ማየት ይችላል። ውስጣዊው ሰዋችን በጠነከረ የእግዚአብሔርን ነገር በመንፈስ ነው የሚታየው። ውስጣዊ የሆነው መንፈስ እውነታውን ምን ያደርገዋል? ይረዳዋል። ሐዋርያ ጳውሎስ እንዲህ ይላል። ሁላችንም ሮሜ 8 ላይ ብንሄድ ሮሜ 8 ከ18 ጀምሮ ሮዚ ያመችሻል? እሺ ቆይ ላውጣ። ሮሜ 8 ከ18 ጀምሮ እስከ 24 እስከ 25 አንብቤ። ሮሜ 8 ከ18 እስከ 24 5 እስከ መጨረሻው። እሺ ለእኛም ይገለጥልን ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና፣ ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃ እንዲደርስ ነው። ፍጥረት ሁሉ እስከ አሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና፣ እርሱ ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በተስፋ ድነናል። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማንም ተስፋ ያደርገዋል። የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን። ጌታ ይባርክ። በቃ ይሄ ሐዋርያ ጳውሎስ ሲናገር ምን ይላል? ለእኛ ይገለጥ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ ምን እላለሁ? ቆጥራለሁ። ስለዚህ ለዘላለም ልንከብር ነው ያለው። ከዛ በኋላ ግን አሁን ግን ለጥቂት ጊዜ መከራ ደግሞ ልንቀበላል። ስለዚህ ለዘላለም ጌታ ሊያከብረን ነው። አሁን ለጥቂት ጊዜ ግን መከራ እንደምንቀበል ቃሉ ላይ የሚያወዳድረው የዘላለም እንደምንከብር ከተናገረ በኋላ ያለንበትን ሰርከምስታንስ ደግሞ ጥቂት ብሎ ይናገራል። ሐዋርያ ጳውሎስም እዚህ ጋር ያላለፈበት የህይወት ጎዳና በተለይ እንደኛ ተመችቶት የኖረ አይደለም። ለወንጌል በጣም ብዙ ዋጋ ከፍሏል። አንዳንድ ቦታ ላይ ሞቷል። በድንጋይ ደብድበው ሞተ እስኪበለው ጥለውት ሄደው እንኳን ተነስቷል። ያልከፈለው ዋጋ የለም። ይናገራል። ታገኙታላችሁ። በወንዝ በወንበዴዎች ፍርሃት
በወንዝ ውስጥ በምድረ በዳ በመራ በበትር ያልተአለፈው መንገድ ግን ጳውሎስ ጋር ስትሄዱ ውስጡ እነዚህ መከራዎች አይደለም እሱን የያዘው። ምን ይላል? ለኛ ይገለጥ ካለው ክብር ጋር ቢመዛዘን ለካ ለኛ የሚገለጥ ክብር አለ። አሁን የምናልፍበት መከራ እውነት ነው። እግዚአብሔር ቃል አይክደውም መከራው። ስለዚህ ምን ለኛ ይገለጥ ካለው ክብር ጋር ቢመዛዘን። ብቻውንማ መከራውን ብቻውንማ ካሰብነው አዎ ብዙ ነገር እንላለን። የኔ መከራ የኛ በጣም ልንል እንችላለን። እውነትም ግን ብቻውን አይደለም ክርስትና የሚታሰብ። ለኛ የሚገለጥ የዘላለም ክብር አለ። አሁን ደግሞ ምናልፍበት የህይወት ጎዳና በምድር ላይ በዚህ ዘመን ላይ ልዩ ልዩ መከራ ደግሞ ጥቂት የሆነ ልዩ ልዩ መከራ። ይሄንን በኃጢአት ወደዚህ ዓለም በመግባቱ የተነሳ ሁሉንም ዋጋ አስከፍሎታል። አብ ልጁን ትቶ የሚወደውን ልጅ ትቶት ወደ ምድር ልኮታል። ጌታችን ኢየሱስ ስጋ ለብሶ ከአባቱ ተለይቶ በምድር ላይ ኖሮ እንደኛ ኖሮ ተርቦ ደክሞ ያልከፈለው ዋጋ የለም። ጌታችን ራሱ በብዙ መከራ ውስጥ ሄዶ ያለፈው መከራ ከብዶት እባክህ አባቶ ይህ ጽዋ ከኔ ይለፍ ብሎ እንኳን ቢጠይቀውም እንኳን ያንን ጸሎት ሳይመልስለት በብዙ ዋጋ ደሙን አፍስሶ ዋጋ ከፍሎ ጌታችን ሄዶ በመስቀል ላይ ያለ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል። የኛ ኃጢአት ሁሉ የሰራነው ወደፊት የምንሰራው የዓለም ሁሉ ኃጢአት ሁሉ በመስቀል ላይ ወደ ክርስቶስ ኢየሱስ ሲሄድ ላመኑት ደግሞ ኢየሱስን ላመኑት ክርስቶስን የሰራው ጽድቅ ከሱ ወደ እነሱ ሲተላለፍ እዛ መስቀል ላይ ሆኖ ጌታ ፊቱን አዙሮበት አብ ላይ ያለውን ፔን አስቡት። ልጁ በመስቀል ላይ ተጠማው እያለ ደሙን እያፈሰሰ እየጮኸ ሲያየው የሚሰማውን ስሜት አስቡት። አብ ምንም ባልከፈለው ምንም ዋጋ ምንም ነገር ባላደረገው ባላጠፋው ስለኔና ስለናንተ ፍቅር ግድ ብሎት ያ ሁሉ ዋጋ ከፍሎ በመስቀል ላይ ብቻውን አብረውት የነበሩ አብረውት ያሉ አናቅም ብለው ተበትነው ሲሄዱ ሊያዳናቸው ያበላቸው ያጠጣቸው መልካም ያደረጋቸው የፈወሳቸው እነዛ ሁሉ ተገልብጠው ሌባውን ነው ይፈታ ባርናባስ ይፈታ ብለው ኢየሱስን አሳልፈው ሲሰጡ ያ ሁሉ ክደውት ጌታችን በመስቀል ላይ ደሙን አፍስሶ መከራ ተቀብሎ ይሄን ዓለም ታዲያ ጌታ ጋር ስንሄድ የሁሉ መከራ ስትቀበል ከአብ ጋር ተለይተ ስትኖር ከመንፈስ ቅዱስ ጋር ተለይተ በአካል ስትኖር ያው በዚህ ምክር ላይ እነዛ ሰዎች ሁሉ ክደው ጥለው ብቸኛ ሆነ መስቀሉን ተሸክመ ያውል በመቀራኔው ደምን አፍሰ ይሁሉ ልትጸና የቻልከው በምንድነው ስንለው ዕብራውያን 12 ላይ ይነግረናል። እርሱ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ምንድነው ያጸናው?
መከራውን ቢመለከት ኖሮ እዛው አባቶ ይህ ጽዋ ከኔ ይለፍ እንዳለ ያቆም ነበር። ግን አሻቅቦን ያየው ከመከራው በኋላ ከመስቀሉ በኋላ በፊቱ ስላለው ደስታ ሰዎች ከእግዚአብሔር ጋር የሚታረቁበት መንገድ አብ ጋር ያለው ያ ፍቅር እግዚአብሔር ሰውን የወደደበት ያን ፍቅር ውስጡ የሚቀጣጠለው አብ ፍቅር ዓለምን እንዲወዶ አንድ ልጁን አሳልፎ ሰጥቷልና ልጆቹን የፈጠረ ልጆቹን በአምሳያ የፈጠረው የልጆቹ ውስጥ ያለውን ፍቅር አንድ ላይ በማገናኘቱ የተነሳ በመካከል ያለውን የጥል ግድግዳ አፍርሶ በራሱ ሰላምን ፈጥሮ አብና ልጅ የሰው ልጅ የሚታረቁበትን ያ ክብር ያ ፍቅር አይቶ ሰው ልጅ ደግሞ ከወደቀበት ከዘላለም ሞት ከዘላለም ጥፋት ተወጥቶ ወደ ዘላለም መንግስት ወደ እግዚአብሔር ልጅነት ወደ የልጅነት ስልጣን አግኝቶ ከክርስቶስ ጋር ለዘላለም የሚከብርበትን የሰውን ሰቆቃ ገርድሶ በልዩ ክብር ወደ እግዚአብሔር ጋር የሚያስታርቅበትን ሰው ላይ የሚመጣውን ያ ታላቅ ደስታ ተመልክቶ ጌታ ዋጋ በፊቱ ስላለው ደስታ እግዚአብሔር ነው። ልዩነት የመጣው ማን ነው? እኛ ላይ የሞትን ገሃነም የተፈረደብን ለዘላለም የምንጠፋው የኛን ነው። ምን የቀየረው? የዘላለም ዕዳችንን ደምስሶ ከአጋንንት ከሰይጣን ልጅነት ነፃ አውጥቶ ምን አደረገን? ወደ እግዚአብሔር የልጅነት ስልጣን ውስጥ እንድንገባ አደረገን። ይሄ ፍቅር አብ ጋር የነበረው ፍቅር መንፈስ ቅዱስ ጋር የነበረው ፍቅር ወዶናል። እንዳይመጣን ግን ጽድቅ የሚለው ነገር ከልክሎት ኃጢአት በማዕከላችን ገብቶ ለይቶናል። ያ የሚፈርስበት ነገር ስለሆነ ጌታ ዋጋ ከፍሎ እኛ ስለዚህ ይላል በፊቱ ስላለው ደስታ። ስለዚህ ኃጢአት ሁላችንንም ዋጋ ከፍሎ መንፈስ ቅዱስ የሆነ ጻድቅ የሆነ በዙፋኑ ላይ የነበረ ያ መንፈስ እኔ ከሄድኩ በኋላ መንፈስ ቅዱስን እልከዋለሁ እንዳለ መንፈስ ቅዱስ በአካል ነው አሁን የመጣው ወደዚህ። አብ ወልድ በሰማይ በሶስተኛው ዘፋኝ ሰማይ አሉ፣ በመንፈስ አሉ። በአካል ግን የወረደው ማን ነው? ቅዱስ የሆነ መንፈስ ቅዱስ። ምን ሊያደርግ? መኖሪያውን በእኛ ውስጥ ሊያደርግ ለተቀበልነው ሄዶ ዓለማውያኖችን ይወቅሳል። ተመለሱ፣ መዳኛ መንገድ አለ፣ ኢየሱስ ነው። ኢየሱስን ብትቀበሉ ከዘላለም ሞት ወደ ዘላለም ሕይወት ትመጣላችሁ እያለ ስለ ኃጢአት ይወቅሳል ዓለማውያኖች። እኛ ድምፁን ሰምተን ጌታ ኢየሱስን ስንቀበል ግን በሱ ታተምን ይላል። የመንፈሱ መያዣ ሰጠን። እሱ ምንድነው ይላል? ርስቱ እውነት እንደሆነ ለማሳየት ምን ይላል? እንደ ዲፖዚት በመንፈሱ አተመን። ስለዚህ መንፈስ ቅዱስ በእኔ ውስጥ አለ፣ በእናንተ ውስጥ አለ። ሲኖር ግን ተመችቶት ላይሆን ይችላል። መንፈስ ቅዱስን አታሳዝኑት ይላል። መንፈስ ቅዱስ በጣም ሴንሲቲቭ የሆነ አምላክ ነው። በጣም ቅዱስ፣ ከቅድስናው የተነሳ ቅዱስ ነውና በዛ ዙፋን በቅድስናው ነው እኔ ውስጥ ያለው። እኔ ውስጥ ክፋት ሲያገኝ፣ እኔ ውስጥ ውሸት ሲያገኝ፣ እኔ ውስጥ ጥላቻ ሲያገኝ፣ እኔ ውስጥ ይሄ ሰው ላይ ተንኮል ሳስብ፣ የተለያየ ሰውን ስበድል፣ አንዱን ከፍ አንዱን ዘቅ፣ የተለያየ የሆነ ስጋዊ ባህሪ ሳሳየው ይሄ መንፈስ ያዝናል። አትጩ ይላል። ጩኸትን ሐሜትን አስወግዱት።
ክፋት ይቅር አንልም ስንል ከሱ ጋር እኔ ማየት አልፈልግም፣ ከሱ ጋር መኖር አልፈልግም፣ ያ መንፈስ በውስጣችን ያዝናል፣ ይጎዳል። ጥሎን ቢሄድ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ይላል። ለቤዛ ቀን ማለት ምንድነው? አንድ ቀን ኢየሱስ ሲገለጥ በክብር በመላእክት ታጅቦ በእሳት ነበልባል ሲገለጥ በዛን ጊዜ የሚያድነን ማነው? ይሄ መንፈስ እኛ ውስጥ በመኖሩ ነው። ይሄ የሚሞተውን የማይሞተውን አልብሶ ከጌታ ጋር እንድንገናኝ በአየር ላይ የሚነጥቀን በኔና በእናንተ ውስጥ የሚኖረው መንፈስ ነው። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ይላል። ሊያድነን እኛ ውስጥ እያለ ለሱ ሳንጠነቀቅለት ለዚህ መንፈስ ይሄንን እኮ መንፈስ ቅዱስ በእኔ ውስጥ የሚኖረው አይወደውም፣ ይሄን አይወደውም እያልን ሳንሆን የፈለግነውን ቃላት እየተናገርን አንዳንዴማ ጆሮ ይዘገንናል። ቅዱሳን ተብለው የምንናገረው ቃላቶች ጆሮ የሚዘገንኑ አሉ። ይህን መንፈስ የጠጣ ሰው እንደዚህ አይነት ቃል ሊያወጣ ይችላል ወይ እስክንል እስከሚያስደነግጥ ድረስ የተለያየ ቃላቶች ሰዎች እንናገራለን። ይሄ መንፈስ ይደማል፣ ይሄ መንፈስ ጥየው ቢሄድ ግን የአጋንንት መሳፈሪያ ይሆናል፣ ይሄ ህይወቱ ይጎዳል፣ ህይወቱ ከዘላለም ወደ ዘላለም ጥፋት ይወጣል ብሎ እየታገሰ ሳይመቸው በእኛ ውስጥ ይኖራል። የሁሉ መከራ መንፈስ ቅዱስ ይቀበላል። የሁሉ ኃጢአት ያመጣል። ስለዚህ እኛም በምድር ላይ ሳለ የተለያየ መከራ ውስጥ ህይወታችን ያለ መከራውን ተቀብሏል፣ ጌታችን ተቀብሏል፣ መንፈስ ቅዱስ ተቀብሏል፣ ቅዱሳን አባቶቻችን የሆነ ጴጥሮስ እነ ጳውሎስ ተቀብለዋል። እኛም ጥቂት የሆነውን መከራ ውስጥ እናልፋል። ይሄ መከራ ግን እንዳይውጠን የእግዚአብሔር ቃል የሚነግረን ለኛ ሊገለጥ ካለው ክብር ጋር ቢመሳሰል ይሄን ነገር በህይወታችን ውስጥ መሰረጽ አለብን። እነ ሙሴ የንጉስን ቤት እምቢ አሉ። የንጉስ ልጅ እንዳይባል እምቢ አሉ። ስለ ክርስቶስ መከራ መቀበል የመረጡት ለምንድን ነው? ብድራቱን ትኩር ብሎ ተመልክቷልና። ብድራቱ ለዘላለም የሚጠብቀውን ብድራት ትኩር ብሎ ስለተመለከተ እምቢ ያለው በምንድን ነው? በእምነት ነው። እምቢ የለዛውም የንጉስ የፈርዖንን አስቡት። የልጅ ያ ገንዘብ ያ ክብር ይቅርብኝ፣ ክርስቶስ ይበልጥብኛል፣ በክርስቶስ መከራ ብቀበል ይመርጥብኝ ያለው ሊል ያስቻለው የማይታየውን እንደሚታየው አድርጎ ጸንቷል። ያ እነ አብርሃም ሮሜ እናንተ አንብቡት፣ ዕብራውያን 11 በጣም ይጠቅመናል፣ አንብቡት። ሂዱ ሲባሉ ወደ ማያውቁት አገር እንዲሄዱ ያስቻላቸው ቤተሰባቸውን ሁሉን ጥለው ወደ ማያውቁት አገር በእምነት እንዲሄድ ያስቻለው ያደረገው የሄደበት ደግሞ ድንኳንን እየሰራ የኖረው ለምንድን ነው ብለን ዕብራውያን 11 ላይ ስንጠይቀው ምንድነው? እሱ ይጠብቀው የነበረው እግዚአብሔር የሰራትን ከተማ ይጠብቅና ይናፍቅ ነበርና። ስለዚህ በእምነት እምቢ ብሎ በምድረ በዳ ተሰደደ፣ በምድረ በዳ ሄደ። ለዚህ አገር እኔ እንግዳ ነኝ ብሎ ድንኳን ሰራ። የእንግድነት ምልክት አገሬ በሰማይ ነው፣ በሰማይ ያለውን እግዚአብሔርን እጠብቃለሁ፣ እኔ የምኖረው አርኪቴክቸሩ እግዚአብሔር የሰራት ከተማ ውስጥ ነው የምኖረው ብሎ የምናፍቀው ብሎ በምድር ላይ ድንኳን ሰርቶ ለምን የማይታየውን እንደሚታየው አድርጎ ጸንቷልና።
ለዚህ ወገኖች ሆይ ለኛ ጌታን ለተቀበልነው ቃሉ እንደሚነግረን የዘላለም ክብር ያለን ሰዎች እንደሆነ ይነግረናል። በክርስቶስ ወደ ዘላለም ክብሩ የተጠራ ነው ክብር ለዘላለም እንደምንከብር ይናገራል። ትንሽ ነገር ተናግሬ ራእይ 5 ላይ ተንብቤ በ10 ደቂቃ ጨርሳለሁ። ሁላችንም ራእይ 5 ላይ በቃ ይህንን ሳነበው ደስ ይለኛል። ካለው አላደል ቀን እንወጣለን፣ ስራ እንውላለን፣ የተለያየ ቀን እንወጣለን። ብዙ ነገር ነው ወደ አእምሯችን የሚመጣው። ቀኑን ሙሉ የምናሰላስለው የተለያየ ነገር ብዙ ነው ፋይሎች። እግዚአብሔር ቃልን ግን ባሰብነው ቁጥር ነው ካለንበት የሚያወጣ። ምን ይላል ራእይ 5 ከሰዓት የተነሳ አነበዋለሁ። ራእይ 5 ላይ የዘላለም እንደሚያከብረን ይነግረናል። በዘላለም ክብር የጠራችሁ ራእይ 5 8 9 ላይ ከ9 እና 10 መጽሐፍ 9 እና 10 አነበዋል። መጽሐፉን ትወስድ ዘንድ ማዕተሞቹን ትፈታ ዘንድ ይገባል። ታርዳሃልና በደም ለእግዚአብሔር ከነገድ ሁሉ ከሕዝብ ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው። በምድር ላይ ምን ይላሉ? ይነግሳል። ስለዚህ የኔና የእናንተ ፊውቸር ምንድን ነው? ከክርስቶስ ጋር በምድር ላይ እንነግሳለን። ለምን? ልጆቹ ስለሆነ። ንግስና ነው የሚል ለዘላለም ስንከብር ዝም ብሎ መኖር አይደለም። ንግስና ከጌታ ጋር እንደምንነግስ ይነግረናል። እዚሁ ራእይ 20 ላይ ፈጠን ብዬ አነበዋለሁ። ራእይ 20 4 እና 6 እናየዋለን። የሺህ ዓመት ህይወት አለ ደግሞ በምድር ላይ ዙፋኖች አዩ፣ በእነርሱ ላይ የተቀመጡና ዳኝነት ተሰጣቸው። ስለ ኢየሱስ ምስክር ስለ እግዚአብሔር ቃል ራሶቻቸው የተቆረጠባቸው ሰዎች ነፍሳት ለአውሬው ለምስሉ ያልሰገዱ ምልክቱ በግንባሮቻቸው በእጆቻቸው ያልተቀበሉትን አየው። ከክርስቶስ ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በህይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው፣ እኛ ማለት ነው። አይሆፕ እኛ አሁን ክርስቶስ ሳይመጣ የሞቱትን ምን ከሞትንም የፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱ ጋር ይህንን 1000 ዓመት ይኖራሉ። አይደለም ይህንን 1000 ዓመት ይነግሳሉ ብሎ እግዚአብሔር ቃል ከክርስቶስ ጋር 1000 ዓመት ምን ይላሉ? እንነግሳለን ከክርስቶስ ጋር ለ1000 ዓመት። እችን ምድር አሁን ባይተዋር ነው ለዚህ ምድር። እችን ምድር በጽድቅ ነው ደግሞ አሁን ጽድቅ የለም አይደል? እንዳለ ሲስተም ሁሉ የውሸት ሲስተም ነው አይደል? ከዋሸን ነው የሆነ ጥቅም የምናገኘው የሚመስለው። እንደዚህ አይነት ሲስተም ነው። ለምን? ባለቤቱ የዚህ ዓለም ገዢ ስለሆነ። ክርስቶስ ሲገዛው ግን በጽድቅ ነው እችን ምድር የሚገዛት፣ ይዋጃታል። ያኔ በጽድቅ ይሆናል። እኛ በጽድቅ እችን ምድር ለ1000 ዓመት እንነግሳለን። በጣም ደስ ይላል። እንቀጥላለን። ራእይ 21 ከ1 እስከ 8 ከ1 እስከ 5 አንብብልኝ ሮዚ እርጂ። እሺ ሮዚ የለሽም? አለሁ ራእይ 22 ከ1 እስከ 5 ማንን? ራእይ 22 ኦኬ
ራእይ 22 ከ1 እስከ 5 በጌታ በኢየሱስ ስም አነባለሁ። ራእይ 22 ከ1 እስከ 5 ነው። አዎ በአደባባይዋም መካከል ከእግዚአብሔር ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። ዛፉም ቅጠሎች ለሕዝቡ መፈወሻ ነበሩ። ከእንግዲህም ወዲህ መርገም ከቶ አይሆንም። የእግዚአብሔር የበጉ ዙፋን በእርሷም ውስጥ ይሆናል። ባሪያዎቹ ያመልኩታል፣ ፊቱን ያያሉ፣ ስሙን በግንባራቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም። ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራቱም ብርሃን የፀሐይ ብርሃን አያስፈልጋቸውም። ለዘላለም እስከ ዘላለም ይነግሳሉ። አሜን አሜን። ጌታ ይባርክሽ። ምን አሜን። ይላል እዚህ ላይ? የእግዚአብሔርና ቁጥር 3 የበጉ ዙፋን በእርሱ ውስጥ ይሆናል፣ ባሪያዎቹ ያመልካሉ፣ ፊቱንም ያያሉ፣ ስሙንም በግንባራቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም። የጌታ አምላክ በእነርሱ ላይ ያበራላቸዋል። የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም። ለዘላለም እስከ ለዘላለም ምን ይላሉ? ይነግሳሉ። ለዘላለም እስከ ለዘላለም ይነግሳሉ ብሎ የእግዚአብሔር ቃል ይነግረናል። እዚህ ላይ ስንጨርሰው ራእይ 21ን እንዲህ ይላል። በዚህ ሀሳቤን እጠቀልላለሁ። ራእይ 21 ከ1 እስከ 4 አነበዋለሁ። አዲስ ሰማይ አዲስ ምድር አየሁ። ፊተኛው ሰማይ ፊተኛው ምድር አልፈዋል፣ ባህር ወደፊት የለም። ቅድስቲቷ ከተማ አዲሲቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅ በሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱ ጋር ያድራል፣ ከነርሱ ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። እንባዎቻቸውን ሁሉ ከዓይኖቻቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይም ጩኸት ወይ ስቃይ ከእንግዲህ ወዲህ አይሆንም። የቀደመው ስርዓት አልፏል ብሎ ሲናገር ሰማ። ወደፊት ላይ ስንኖር የፀሐይ ብርሃን አያስፈልገንም። የጨረቃ ብርሃን አያስፈልገንም። በጉ ራሱ ብርሃን ይሆንልናል። የእግዚአብሔርን ዙፋን የበጉ ዙፋን በመካከላችን ላይ ይሆናል። ፊቱንም ባሪያዎቹ ያዩታል። ይሄ የማናየውን አምላክ አሁን አናየው፣ ወደፊት ግን እናየዋለን። እያየነው እያመለክን ከእርሱ ጋር እንኖራለን። ስንኖር ግን በእንደዚህ አሁን በምንኖረው ህይወት የህይወት ኑሮ አይደለም የምንኖረው። ምን ይላል? አይኖቻችን እርሱ ራሱ አምላካቸው ይሆናል። እንባዎቻቸውን ሁሉ ከዓይኖቻቸው ያብሳል። አሁን አንብተን ነው የምንሄደው። አሁን በሰዓት እንኳንም በተለያየ የምናነባ ሰዎች አለን። አንዳንዶች በበሽታ፣ አንዳንዶች በማጣት፣ አንዳንዱ ከሰው ጋር ባለን በተለያየ ነገር በዚህ ምድር ላይ የምናነባው አለ። በተለያየ እንባዎቻቸውን ሁሉ ያብሳል። እንባዎቻችን የሚታበስበት ጊዜና ወቅት አለው። እንባዎቻቸውን ሁሉ ምን ይላል? ያብሳል። ሞት አንድ እንባ ሞት፣ የምንወዳቸውን የምናጣ። እኔ እናቴን፣ ወንድሜን፣ አባቴን አጥቻለሁ። ብዙዎቻችን በተለያየ ነገር አጥተናል። እንባ አንድ ምን ይላል? ሞት ከእንግዲህ ወዲህ አይሆንም። ሐዘን የምናዝንባቸው የተለያዩ ነገሮች አሉ። ወደፊት ግን ሐዘን ከእንግዲህ ወዲህ አይሆንም። ወይ ጩኸት የምንጮህባቸው የተለያዩ ነገሮች አሉ። በዘላለም ክብር ግን ጩኸት ከእንግዲህ ወዲህ አይሆንም። ስቃይ አሁን የተለያየ ዛሬ እንዲያውም በስልክ የሆነ ሰው በጣም አሞት
ፔኑ አለኝ በስልካው አንድ እህት በጣም አለኝና አዘው በተለያየ ስቃይ ውስጥ እናልፋል። ግን ምን ይላል? ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት ምን ብሏልና አልፏል ብሎ ሲናገር ሰማው። በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝ። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። በዚህ የዛሬውን መልእክቴን እዘጋለሁ። ትሁት ቁጥር 5 እና 6 በደንብ አተኩራችሁት። በደንብ በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ። እነሆ ሁሉን አዲስ አደርጋለሁ አለ። የትኛው? ይህ ስቃይ የሌለበትን ህይወት፣ የአዲሱ ሰማይ የአዲሱ ምድር የሚኖረውን ሁሉን ምን እነሆ አዲስ ስርዓት ነገር ምን አደርጋለሁ አለ። በጣም ቁልፉን ተመልከቱት እዚህ ጋር። ለእኔም እነዚህ ቃላቶች የተራ ቃላቶች አይደሉም፣ የታመኑና ምንድን ናቸው? እውነተኛዎች ናቸው። ይሆናል። አሜን። በደንብ ይዩት ይህን ክፍል። አፉ አለኝ። እቺን ነገር ይዩት አብራችሁ። አለኝም አንብቧት። አለኝም ብሎ ምን አለ? ተፈጽሟል። ይፈጸማል አይደለም። እዚህ ጋር ነው አዲስ ነገር አደርጋለዋል። አዲስ ሁሉ በፊቱ እኩል የሆነ አንድ ቀን 1000 ዓመት እኩል የሆነ ጌታ አለኝም ተፈጽሟል። ለኛ ነው ወደፊት የሚፈጸመው። ለጌታ ግን ተፈጽሟል። አዲስ ተፈጥሯል። አዲስ ምድር ተፈጥሯል። የኛም ቦታችን ታብሰዋል። ከጌታ ጋር ለዘላለም በጌታ ፊት ነክሰናል። ተፈጽሟል። ለምን? አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ አለ። አሜን። ሃሌሉያ። አንብቡት ያኛው በጣም ደስ ይላል። 21 የምንኖርባት ይናገራል። እችን ብቻ ያነበዋለሁ። 22 ቁጥር 21 22 ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ነው። መቅደስ በእርሷ ዘንድ አላየውም። ለከተማይቷም የእግዚአብሔር ክብር ስለሚያበራላት መብራቱን በጉ ስለሆነ ፀሐይ ወይ ጨረቃ እንዲያበሩላት አያስፈልጋትም። አሕዛብን በብርሃኗ ይመላለሳሉ። የምድር ነገሥታት ክብራቸው በእርሷ ያመጣሉ። በዚያች ሌሊት ስለሌለ ደጇ በቀን ከቶ አይዘጋም። የአሕዛብ ግርማና ክብር ወደ እርሷ ያመጣሉ። ለበጉ በሆነው ከሕይወት መጽሐፍ ከተጻፈው በቀር ጸያፍ ነገር ሁሉ፣ ርኩሰት፣ ውሸት የሚያደርግ ሁሉ ወደ እርሷ ከቶ አይገባም። ወዴት? ወደ አዲሲቷ ኢየሩሳሌም። አለኝም ተፈጽሟል። ስለዚህ ወገኖች ሆይ እኔና እናንተ የምንኖረው በተፈጸመ ዓለም ውስጥ ጌታ ሁሉም የኔ ጌታ የእናንተ ጌታ ተራ ያልሆነ ያለው የሚሆን ይሄ ጌታ። ስለዚህ ጴጥሮስን ስንጨርስ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ ወደ ዘላለም ክብሩ አሁን ያነበብኩትን ሁሉ አስቡ። የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋቸዋል፣ ያጸናቸዋል፣ ያበረታቸዋል። ለእርሱ ክብር ኃይል እስከ ለዘላለም ለእርሱ ምን ይሁን
አሜን ብሎ ጴጥሮስ መልእክቱን ይጽፍላችሁ። ሁላችንም እንጸልይ። ሃሌሉያ። የሚያስፈልገን ገንዘብ አይደለም፣ የሚያስፈልገን ብር አይደለም፣ የሚያስፈልገን ትዳር አይደለም፣ የሚያስፈልገን ልጆች አይደለም፣ የሚያስፈልገን መኖሪያ ፈቃድ ብቻ አይደለም። እነዚህ ሁሉ ይከተሉናል፣ ቢኖሩ መልካም ናቸው። ዋናው የሚያስፈልገን መንፈሱ ነው። ይሄ እውነት፣ ከዚህ እውነት ጋር መኖር፣ ከዚህ እውነት ጋር ህይወታችን ከተጣበቀ በአየር ላይ ነን ያለ የምድር ነገር አያስብ። በተለያየ መከራ ለጥቂት ጊዜ ነው፣ ለጥቂት ጊዜ ነው። ለዘላለም ልከብር ተጠርቻለሁ። ልነግስ 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 ልነግስ። ንግስና ለዘላለም ከፊቴ አለ። ንግስና ከፊቴ። እውነት እኮ ነው፣ ግን ሰይጣን ይህንን ቃል እኮ ወሰደብን። አንሰማውም፣ አይነገረንም። እዚህ በቃ ይሉናል። ግን እውነቱ ለዘላለም ልንነግስ ነው፣ ከክርስቶስ ጋር ያለ ነው። አለኝም ተፈጽሟል። የኔና የእናንተ ንግስና ተፈጽሟል። አልፋና ኦሜጋ ፊተኛውና ኋለኛው የሆነው ኢየሱስ ተናግሯል። ዛሬ አዝናችኋል፣ አይዟችሁ፣ ለጥቂት ጊዜ ነው። የተለያየ መከራ ውስጥ አልፋላችሁ፣ አይዟችሁ፣ ጌታ ከእናንተ ጋር አለ። ጌታ አይተዋችሁ፣ ያቆማችኋል፣ ፍጹማን ያደርጋችኋል፣ ያበረታችኋል፣ ይደግፋችኋል። መጨረሻ ደግሞ ለዘላለም ከሱ ጋራ ያከብራችኋል። ወንጌል ይሄ ነው፣ ለዘላለም ከክርስቶስ ጋር። ስለዚህ በዚህ ቃል ምን በሉ ይለናል? ተጽናኑ ብሎ ከሱ ከክርስቶስ ጋር እንነጠቃለን። ሟሚ የሞቱት ይነሳሉ፣ የማይበሰብሰውን ይለብሳሉ። ከኢየሱስ ጋር እንነጠቃለን፣ ከኢየሱስ ጋር ለዘላለም እንኖራለን ካለ በኋላ በዚህ ቃል ዛሬ የምንጽናናው ሰዎች ከጌታ ሲርቁ እንዴት ውስጥ ያዝናል። እንዲህ አለኝ፣ እከሌ እኮ እንዲህ አለች፣ እንትና እኮ እንዲህ አለኝ እና አልመጣም እኔ። እንዴት ያሳዝናል። አቤት የተጠራ ነው ክብር፣ የተጠራንበት ክብር። እግዚአብሔር ለእያንዳንዳችን ላይ ያወራ። ጸልያለሁ። እግዚአብሔር ሆይ ከወንድሞቼ ከእህቶቼ ጋራ ራሳችንን በፊት አዋርደን እንጸልያለን። ዛሬ ሐዋርያው ጳውሎስ ለኤፌሶን የጸለየውን ጸሎት እንጸልያለን። እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለው ብሎ እንደጸለየ የተጠራችሁበትን ጥሪ ታውቁ ዘንድ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ታውቁ ዘንድ ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁት ዘንድ እንዳለ ዛሬ የተጠራ ነው የዘላለምን ጥሪ ነፍሳችን መንፈሳችን የበለጠ እንደ አባቶቻችን ትረዳ ዘንድ ይህን የጥበብና የመገለጥ መንፈስ እንድትሞላን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ቅዱሳን ዘንድ ያለ ርስት ክብር ባለጠግነት ታውቁት ዘንድ በመንፈሳችን እንረዳ ዘንድ እናውቀው ዘንድ በዚህ ባወቅነው እውነት ለወንጌል እንኖርል ዘንድ እንችል ዘንድ ይሄ መንፈስ ለወንድሞቼ ለእህቶቼ እንዲለቀቅ በጌታ በኢየሱስ በውስጣችን ያለውን የኃይሉን ታላቅነት እንረዳ ዘንድ ይሄ መንፈስ የጥበብ መንፈስ የእውቀት የእግዚአብሔርን የመፍራት መንፈስ ይህን ነው የጥበብና የማስተዋል መንፈስ ዛሬ ለእያንዳንዳችን እንድትሞላን ካለንበት የሚያነሳን ይሄ መንፈስ
በእያንዳንዳችን እንዲወርሰን በጌታ በኢየሱስ ስም ጸልያለሁ። ስለነበረን ጊዜ ሁሉ ተመስገን። ስለሁሉ አንተ ይሁን። የታመሙ ይፈወሱ፣ የተሰባቸው በወንጌል ይታደስ፣ ግራ የገባቸው በወንጌል የወንጌል ሰላም ህይወታቸውን ይዳስ። ያገለገሉን ሁሉ ተባረክ። ክብር ላንተ፣ ምስጋና ላንተ፣ አምልኮ ላንተ ይሁን። የበቀል ጉልበት በበቀል ወደ ህይወታችን የሚላኩ የአጋንንት እጆች የተያዙ ይሁኑ፣ የታሰሩ ይሁኑ፣ በክርስቶስ ኢየሱስ ስም የታሰሩ እንዲሆኑ ጸልያለሁ። ክብር ላንተ፣ ምስጋና ላንተ፣ አምልኮ ላንተ ይሁን። በጌታ በኢየሱስ ስም ብለህ ስማን። አሜን። አሜን። ጌታ ተባረክ። ተባረክ።